እኔ ብዙ ምክንያት አልፈልግም። አስተካክሉ ብያለሁ፣ አስተካክሉ። እሺ አደይ ምን እያደረግሽ ነው? ምንም የዴቭን እናት እኮ ማየት ፈልጌ። አማሽን አይሻት? አዎ በጣም ታምራለች። አዎ አደይ ግን ማን ገብቶ ነበር? አዎ ሮማን ስታስተካክልልሽ ነበር። ሮማን? አዎ ምን ነው ፍቅር? አሳይመንት የጠፋ እሷ ናት የወሰደችው። ምናምን ነው ማገባ ብለሽ ሙድ እንደማትይጂ ተስፋ አደርጋለሁ። ሮማን ቆይ ምን እያደረግሽ ነው? ታዲያ ፍቅር ክፍል ፈልግ ያለችኝ ቃል እሱን እየፈለግኩ ነው። ሰላም የጽናት ቤተሰቦች ወይም ፋሚሊዎች እንዴት ናችሁልኝ? እንግዲህ የዴቭ እናት መጥታለች። በጣም የሚገርመው ነገር እሷ የመጣችበት ምክንያት ሌላ ነው። ከዚህ ቀደም እንግዲህ በቪዲዮ ላይ በሰራሁት ላይ ነግራችሁ ነበረ። ዴቭ እና አደይ በፍጹም አይጋቡም ብያችሁ ነበረ። አንደኛ ፍቅር አለች፣ ሁለተኛ ደግሞ የዴቭ እናት አለች፣ ሶስተኛ ደግሞ የአደይም እናት አለች። የአደይ እናት አሁን ስመጣ ደግሞ ከባድ ችግር ነው የሚፈጠረው ማለት ነው። አሁን እንግዲህ የዴቭ እናት ምንድን ያለችው አልማዝ ነው ስሟ። እንግዲህ አልምዬ ወይም ደግሞ አልማዝ ነው። ከአሜሪካ መጥታለች፣ አይታችኋታል። ምንድን ያለችው እንኳን ደህና መጣሽልኝ እናቴ፣ እንዴት ነሽልኝ መጣሁልህ ላዲንህ ነው ያለችው። ፍቅር እንግዲህ ከዚህ ቀደም አይታችኋታል። ፍቅር ደውላ የዴቭን እናት ስልክ ከእናቷ ወስዳ ደውላ ልጅሽ ሊያገባ ነው፣ እኛ ቤት ሰራተኛ የነበረችዋን ልጅ ሊያገባ ነው እና ቶሎ ብለሽ ነይና አዲኒው ነው ያለቻት። እንግዲህ ምን ማለት ነው? እንዴት እኔ የማውቀው ነገር የለም፣ ነግሬሻለሁ። እኛ ቤት የምትሰራዋን ልጅ ዴቭ ፍቅር ይዞት ሊያገባት ነው እና ነይና አዴኒው ብላ ደውላ ነግራት ነበረ። ንገርኝ፣ ዝርዝሩን ንገርኝ እያለች እናቷ ስለመጣችባት ቶሎ ብላ ዘጋችባት ማለት ነው። እንግዲህ ያንን ተከትላ እናትየዋ እሳት ለብሳ እሳት ጎርሳ ነው የመጣችው። ልጄ ላዲንህ ነው የመጣሁት፣ ከሰራተኛ በፍጹም እሷን እንድታገባት አትፈልግም። እንግዲህ አደይ ደግሞ ያው ሆስፒታል ስለመጣች እናትየዋ አደይ ደግሞ አጋጣሚ ለዶክተሩ ልትሰጠው፣ ምስኪን ዶክተሩ በጣም ነው የሚያሳዝነው። እንግዲህ አደይን በጣም ነው የሚወዳት፣ ከሚባለው በላይ ይወዳታል፣ ሊያፈቅራታል። ነገር ግን እሷ እንደሚያፈቅራትና እንደሚወዳት አታውቅም። ያው ለሰርጉ ስትጠራው የጥሪ ወረቀት ስትሰጠው በጣም ነው ቅስሙ የተሰበረው። ግን ፈጣሪ ደግሞ ሊሰጠው ይችላል ከዚህ ተመልሶ ማለት ነው። እንግዲህ የዴቭ እናት በመምጣቷ ለእኔ በጣም አላስደስተኝም። የሁላችሁንም እንደማያስደስታችሁ እርግጠኛ ነኝ። የሆነ ችግር ለመፍጠር ስለሆነ የመጣችው። እናትየዋም እንግዲህ ትመጣለች። እናትየዋም ተመጣች። የአደይ እናት በፍጹም ሊጋቡ አይችሉም። እናትና እናትም ደግሞ ሊስማሙ አይችልም። ያንቺን የገጠር ልጅ እንዴት ብሎ ሊያውም ደግሞ ጓደኛዬ ቤት ሰራተኛ የሆነች እንዴት ብሎ ነው የኔ ላይ የሚያገባው? በፍጹም እንዲጋቡ አልፈቅድላቸውም ነው ምትላት። እርግጠኛ ነኝ። አዎ እንደዛ ነው ምትላት ማለት ነው። እንግዲህ እነ ቅምጥል እና እማማ ሊመጡ ነው እያሉ በጣም ደስ ብሏቸዋል። የአደይ እናት በመምጣቷ እነሱ ተደስተዋል። ነገር ግን ያው መመጣበት ምክንያትም ደግሞ እናንተ ታውቃላችሁ ማለት ነው። አሹ በፍቅር በጣም ከሚባለው በላይ ተጎድቷል። እንግዲህ በፍቅር እንደተጎዳ ያው ሁላችሁም ታውቃላችሁ። በጣም ተቃጠልኩ። ይህንን ሮማን የሚለው የሚል ልቤን መድኃኒት ካለህ እባክህ ዶክተርዬ አሳርፈኝ እያለው ነበረ። እንዴ ምን ማለት ነው? እንዴት አልገባኝም። እንግዲህ አልገባኝም የሚል ነገር አታስታውሰኝ። እሷም አልገባኝም እያለች ነው ልቤን ያሳረረችው ሲለው እንግዲህ ያው ተዚህ ቀደም አደይን ያፈቅር ስለነበረ ኪንጎ ስለ አንዳንድ ቃላት ሲነግረው አንተ የገባህ ነህ ሲለው፣ አዎ እኔ ተዚህ ቀደም አደይን አፈቅራት ነበረ ከቅምጥል በፊት። ስለዚህ አንተም አሁንም እንደዛ ነው የሆነብህ። ስለዚህ አይዞህ ወንድም እያለ አበረታታው። ያው እንግዲህ ዳይመንድና ያች ዱርዬዋ ላይ እንደማይስማሙ ታውቃላችሁ። በጣም ነው የማይስማሙት። እንግዲህ
አደይ የሰርግ ወረቀቷን አድላለች። ነገር ግን አትዳርም። አሁንም መዳር የለም። ዴቭና እሷ አንድ ላይ አይሆኑም። እኔ ዶክተሩና አደይ አንድ ላይ እንዲሆኑ ነው አሁንም የምፈቅደው። ከዚህ ቀደም ታውቃላችሁ ዴቭና አደይ አንድ ላይ እንዲሆኑ ባርኮትን ቃወም ነበረ። ግን አሁን ደግሞ እንግዲህ እናትየዋ በፍጹም አፈቅድም፣ ትዳራቸውም አይሰምርም፣ ከተዳሩም በኋላ መለያየታቸው አይቀርም። ልክ ያቺ የቅምጥል ጓደኛ እንዳለችው ሰርግ ይደገሳል፣ በግፍ ይደገሳል፣ ያውሉ ብር ይወጣል፣ ቤሎ ይለበሳል። ከዛን ከ2 ወርና ከ3 ወር በኋላ ፍታኝ ፍችኝ የሚል ቃላት ያወጣሉ። አንተ አንቺ የሚባባል ነገር ይመጣል። የዛሬ ትዳር እንደዚህ ነው። በቃ ወደው ይገባሉ፣ ወደው ይፋታሉ። ምን አሁን ነገ ጥላው ለምትሄድ ነገ ለሚፋቱ አሁን የጥሪ ወረቀት ምናምን ጂኒ ጃንካ ምን ያስባላችሁ እያለች ነበረ። እንግዲህ እውነቷን ነው። ያው ከመቶ እንግዲህ ቢጸርቅ እንደውም ምናልባት ትዳር ባልሆኑ ጊዜ ከ175ቱ ቢጸርቅ ነው ማለት ነው። እንግዲህ ባለትዳሮች ሁል ጊዜ ፍቺ ነው። እንደውም ከ180 በላይ የሚሆን እየተፋቱ ነው እና ትዳር ይጋባሉ ይፋታሉ የሚል እንደውም የሆነ ዜና ወጥቶ ሰምቻለሁኝ ማለት ነው። እንግዲህ በሀገራችን በጣም ይጋባሉ ይፋታሉ። የዚህ ነገር በጣም ከሚባለው በላይ እየተባባሰ ነው የመጣው ማለት ነው። እንግዲህ የፍቅር እናት በጣም ደስ ብሏታል። የማትሆነው ነገር የለም። እሷ ቆሻሻ አትወድም፣ ዝርህረ ነገር አትወድም። እናንተም ልብስ ልበሱ፣ በቃ ዝዱ፣ አስተካክሉ፣ አልጋውን ይጸዳ፣ በቃ ንጹህ ሽተት እያለች ነበረ። በጣም ደግሞ እሷ በጣም የሆነች በቃ አርጋበት የገዛ አገሯን አርጋበት። ምንድን ነው ይሄ ሆስፒታል እንደዚህ ቆሸሸው? ለምንድን ነው የማትቀይሩት? ስሙ ትልቅ ሆስፒታል ነው። ለምንድን ነው የማትቀይሩት? አንሶላ የማይቀየረው ቆሻሻ ነው የሆነ። እኔ እኮ እዛ ሀገር መንጣት የማልወደው የማልፈልገው ቆሻሻነቱን ነው። በቃ የሆነ እየተብደቀደቀች ነበረ። እንደዛ ማለት የለባትም። እዚሁ አርጋበት፣ እዚሁ ተወልዳበት፣ እዚሁ ብዙ ነገር አሳልፋበት አሁን ወደ አሜሪካ ሄዳ እንደዚህ መብደቅ የለባትም ማለት ከቻለች ማገዝ ሆስፒታሉን አግዛ እንዲቀየር የሆነ በቃ እሷ እንደምትፈልገው ነገር ማድረግ ተፈለጋት ሆስፒታሉን ማገዝ አለባት እንጂ እንደዚህ መብደቅ የለባትም ነበር። እና አደይ በሚገርም ሁኔታ በበር ቀዳዳ የዴቭ እናት ስትል እሱ እንዴ ምንድን ነው? አረ አይታሽ አታውቅ፣ በቃ ተይው ሂጂ ምናምን እያላት ነበረ። ዶክተሩ የዴቭ እናት እያለች እየሳቀች ነበረ። እርግጠኛ ነኝ አንቺ ሰራተኛ ነሽ ብላ እዛው ነበረ መከራዋን የምታበላት። አደይ ደግነቱ እሷም ሳሰማት የሆነ ቆሻሻ ነው እንደዚህ ነው በቃ የሆነ እየተበደቀች አልሰማቻትም። አንቺም በሂጂ ብሎ ዶክተሩ ሸኛት። እንግዲህ በሚፈጠረው ነገር በጣም የሚገርመው አልማዝ የምትባለው በፍጹም አደይን በፍጹም አትቀበላትም። በፍጹም እንዴ ላዴን ነው የመጣሁት እኮ ልጄ ላዴን ነው የመጣሁት ነው ያለችው። በጣም ከሚባለው በላይ እንደው ልጇ እንዳይቀየምና እንዲሆነ ነገር እንዳይከፋባት ስለፈለገች ነው እንጂ ገና ከሪፖርት እንደተቀበላት ነበር የምንነግረው።